በነገራችን ላይ ሃይሩፍ መግዣ ጊዜያችን አልፏል። ለመሆኑ የስራ ሚኒባሶች ዋጋ ምን ያክል ነው? ከሚያዝያ ወር አሁን የግንቦት ወር የትኛው ይሻላል? ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን የምንመለከተው እንግዲህ ብዙዎቻችሁ የስራ ሚኒባሶች ዋጋ አሁን ግንቦት ወር ላይ ምን ያክል እየተሸጠ ነው፣ እባክህ ዋጋውን ስራልን እያላችሁኝ ነበር። በነገራችን ላይ መግቢያ ላይ እንዳያችሁት ሃይሩፍን የመግዣ ጊዜያችን አልፏል። አሁን ላይ የሃይሩፍ ዋጋ እንግዲህ በተለይ በ2025 ሞዴል አዲስ የገባው መኪና ዋጋው ከአቅማችን በላይ ሆኗል። ለመሆኑ አባዱላ እንዲሁም ዲ4ዲ ዶልፊን ስንት ናቸው? ሙሉ ዝርዝር መረጃውን ልናደርሳችሁ ወራችንን ጠብቀን ተከስተናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ብዙዎቻችሁ የስራ ሚኒባስን ዋጋ ወራቶችን ጠብቃ እንድናደርሳችሁ በተደጋጋሚም እየጻፋችሁልኝ ነበር። በእርግጥ የስራ ሚኒባስ ብቻ ሳይሆን የጭነት አይሱዙ እንዲሁም ኤፍኤስአርን ተሽከርካሪዎችንም እየጠበቃችሁኝ እንደሆነ አውቃለሁ። መረጃው እስከሚመጣልኝ ነው በጣም እንደዘገየው አውቃለሁ። እጅግ በጣም ይቅርታ ጠይቃለሁ። ለመሆኑ አባዱላ ሚኒባስ ስንት ነው? እሱን በመጀመር የሁሉንም ወደ እናንተ እናድርስ። አባዱላ በ27 ሞዴል በማኑዋል ትራንስሚሽን አሁን ላይ እየተጠራ ወይንም እየተሸጠ ያለበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 950 ሺህ ብር ጀምሮ እየተጠሩ ይገኛሉ። ነገር ግን በአውቶማቲክ ትራንስሚሽን ለቤት አገልግሎት እጅግ በጣም ተመራጭና ተወዳጅ የሆነው አባዱላ የ27 ሞዴል አሁን ላይ በመዲናችን አዲስ አበባ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 230 ሺህ ብር ጀምሮ እየተጠሩ ወይንም ለገበያ መቅረባቸውን ተመልክተናል። ሌላው ሃይሩፍ ነው። ሃይሩፍ በ2008 2 ብር አሁን ላይ በመዲናችን አዲስ አበባ ላይ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 900 ሺህ ብር ጀምሮ እስከ 5 ሚሊዮን 200 ሺህ ብር ድረስ እየጠሯቸው ይገኛሉ። ሌላው አሁንም ሃይሩፍ ከ2015 እስከ 2017 ጂኤል 1 ብር ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን ብር ጀምሮ ለገበያ እየተጠሩ ወይንም እየተሸጡ ይገኛሉ። ነገር ግን እጅግ በጣም ተወዳጁ ዘመናዊው ሃይሩፍ በ2023 እና 2024 ሞዴል አሁን ላይ በመዲናችን አዲስ አበባ እየተጠራ የሚገኝበት ዋጋም ከ12 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን እጅግ በጣም ተወዳጁ ሃይሩፍ በ2025 ሞዴል በጥቁር ማስከሪያ እንዲሁም በነጭ ማስከሪያ በፋብሪካው ማለት ነው። የሁለቱ ማስከሪያዎች እንግዲህ ልዩነት ዋጋቸውን በዛው ልክ ነው። በብላኩ ማስከሪያ ከቦታ ቦታ ልዩነት ቢኖራቸው ከ13 ሚሊዮን 700 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን በነጩ ማስከሪያ ከቦታ ቦታ ልዩነት ቢኖራቸው የ2025 ሞዴል ማለት ነው ከ14 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ለዚያ ነው የሃይሩፍ መግዣ ጊዜያችን አልፏል ብዬ እንግዲህ መግቢያ ላይ የሰጠኋችሁ መረጃ። ይህንን ዋጋ እንግዲህ አይታችሁ እናንተስ ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አጋሩኝ። ሌላው ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ። ዲ4ዲ ዶልፊን በ2006 ሞዴል አሁን ላይ እየተጠራ ያለበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 580 ሺህ ብር ጀምሮ ለገበያ እየቀረቡ ይገኛሉ የተለያዩ የመሸጫ ቦታዎች ላይ። ዲ4ዲ አይናማው ሻርክ በ2011 ሞዴል ከቦታ ቦታ ልዩነት ቢኖራቸውም ከ9 ሚሊዮን ብር ጀምሮ ለገበያ መቅረባቸውንና እየተጠሩ እንደሚገኙ ከተለያዩ የመሸጫ ቦታዎች ላይ እንግዲህ ለመመልከት ችለናል ማለት ነው። አሁን ላይ በኤሌክትሪክ ተሽከርካሪዎች ላይ በተለይ የመኪና ዋጋ እጅግ በከፍተኛ ሁኔታ
እየቀነሰና እየተቀዛቀዘ ያለበት ሁኔታ ነው። ምናልባትም በእነዚህ የስራ ሚኒባሶች ላይ የዋጋ መረጃው እንግዲህ እንደሚያመላክተው ያልቀነሰበት ምክንያት ከዓመታት በፊት እንግዲህ ወደ ሀገር ውስጥ እንዳይገቡ ከታገዱ በኋላ እነዚህ ሁሉ ይህን ሁሉ ዓመት እንግዲህ በአዲስ አበባ የተለያዩ የመሸጫ ቦታ ላይ ለዓመታት እንግዲህ ተቀምጠው የሚገኙ ተሽከርካሪዎች ስለሚሆኑ ይሆናል። ዞሮ ዞሮ ከዚህ በፊት እንደምታውቁት ወደ ሀገር ውስጥ የነዳጅ ተሽከርካሪዎች እገዳን በተመለከተ ሙሉ በሙሉ መንግስት ማንሳቱ ይታወሳል። ምናልባት ብዙዎችም እንግዲህ የምትጠብቁት ይህንን መረጃ ነው። መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የከለከለውን እገዳ ሙሉ በሙሉ ማንሳቱን ተከትሎ የነዳጅ ተሽከርካሪዎች እንደ ልብ ይገባሉ ብላችሁ ብዙዎቻቸውም ስትጠይቁኝ ነበረ፣ ብዙዎቻቸውም ስትጠብቁ ነበረ። ዞሮ ዞሮ መንግስት ይህንን እገዳ ያነሳው የሀገራችን ኢትዮጵያ ለንግድ ቀጠና እንግዲህ ስምምነት ስታደርግ የነዳጅ ተሽከርካሪዎችን ክልከላ አድርጋ ወደዚያ መቀላቀል ስለማትችል የግድ ማንሳትም ስላለባት ነው። ዞሮ ዞሮ መንግስት ሙሉ በሙሉ አነሳ ማለት ልክ እንደ ድሮ በግፍ የነዳጅ ተሽከርካሪዎች ይገባሉ የሚባል መረጃ እስካሁን ድረስ አልወጣም። ዞሮ ዞሮ የሚገቡ ከሆነ ብሏል ገንዘብ ሚኒስትር። የነዳጅ ተሽከርካሪዎች ከተፈቀዱ በመግለጫ አሳውቃለሁ ብሏል። እኛም መግለጫውን ጠብቀን ወደ እናንተ የምናደርስ ይሆናል። ዞሮ ዞሮ በግማሽ እንኳን መግባት ቢፈቀድ የመኪና ዋጋ የነዳጅ ቢሆን እጅግ በከፍተኛ ሁኔታ እንዲቀንስ ምክንያት ይሆናል። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆኑትን የስራ ሚኒባሶች ዋጋ አሁን የግንቦት 2018 ሙሉ መረጃውን እንግዲህ ቪዲዮ የምትመለከቱት ዛሬ ግንቦት 18 ቀን 2018 ነው። ከዚያ በኋላ ያለው የዋጋ መረጃ እንግዲህ እንደምታውቁት በሀገራችን ኢትዮጵያ በአንድ አይነት ገመድ ውስጥ ወይንም በአንድ አይነት አዙሪት ውስጥ የሚሽከረከር አይደለም። ሊጨምርም ሊቀንስም ይችላል። በዛሬው ዕለት ያለው መረጃ እንግዲህ ይህንን ይመስላል ማለት ነው። ሌላው እንግዲህ ብዙዎቻችሁ የጠየቃችሁኝ የሌሎች ተሽከርካሪዎችን ዋጋ መረጃ በተመለከተ የምሰራላችሁ ይሆናል። በተለይ አይሱዚ እርግጠኛ ነኝ 3 እና 4 ወራት አካባቢ ይሆናል። በጣም ይቅርታ ለማለት ያክል ወዳለሁ። እንዲሁም አይሱዙ ቅጥቅጥ እንዲሁም ኤፍኤስአር በቅጥቅጥ እንዲሁም በጭነት ማለት ነው። እነዚህን ሁሉ መረጃዎች እንግዲህ በቅርቡ ወደ እናንተ የማደርስ ነው የሚሆነው። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅ መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ ዕለታዊ የስራ ሚኒባሶች ዋጋ መረጃ እና የዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።